አሁን ዝነኛ ነህ፣ ገንዘብም ታገኛለህ። በየትኛውም የሕይወት ክፍል በየትኛውም ዓለም ውስጥ ከተማ የሚያስገዛ ገንዘብ ባንክም እጅም ላይ አለ። ታዲያ ለምንድን ነው እናትህ ጋር የምትኖረው ብሎ ጠየቀው። ክርስቲያኖ ሮናልዶ ጋዜጠኛውን ቀና ብሎ አየው። እንዲህ አለው፣ እናቴ እኔ ጠዋት ልጅ እያለሁ ምግብ እንድበላ ማታ እራት ሳትበላ ትተኛለች። ማታ እራት ሳትበላ የምትተኛው ጠዋት ያተረፈችውን በልቼ እንደወጣ ነው። እናም እናቴ ለእኔ ብላ ብዙ ምሽቶችን ራት ሳትበላ አድራለች። እናቴ ለእኔ ብላ ሌሊት እየወጣች አስፋልት ጠርጋለች። እናቴ በየትኛውም ሁኔታ ውስጥ ለእኔ ያልከፈለችው መሥዋዕትነት አልነበረም። ታዲያ ሕይወቷን ለእኔ ሰጠች። ሕይወቷን ለእኔ ከፈለችና ማንነቷን ለእኔ አሳልፋ ያኖረችን ሴት እንዴት እኔ ውጭ ሌላ ቤት ሰርቻ አኖራታለሁ? እስክሞት እሷም ከእኔ እስክትለይ አብራኝ እንድትኖር ነው የምፈልገው። እናቴ ቀድማኝ እንድትሄድ አልፈልግም። በርግጥ የእግዚአብሔር ሥራ ሊሆን ይችላል። ሆኖም እሷ ቀድማኝ እንድትሄድና ካጠገቤ እንድትለይ አልፈልግም አለው ጋዜጠኛውን። ጋዜጠኛው ዓይኑ ላይ እንባ አቅረው ታዩ። ክርስቲያኖ ሮናልዶ እንዲህ ነው። ለእናቱ ያለው ፍቅር እጅግ በጣም ከፍተኛ ነው። በክርስቲያኖ ሮናልዶ ቀልጦ በተሠራው ሕይወት ውስጥ እናት ዶሎሬስ አሉ፣ አሁንም አሉ። አንገቱ ስር ወድቀው ይተኛሉ። ክርስቲያኖ ሮናልዶን እየታከኩ የትኛውም ምድር ላይ ይሄዳሉ። ገደል ቢገባም አብረው ይገባሉ። ስኬት ላይ ሲቀመጥም አብረው ይቀመጣሉ። በሚያለቅስ ሰዓት ያለቅሳሉ፣ በሚስቅ ሰዓት ይስቃሉ። እናት ዶሎሬስ የክርስቲያኖ ሮናልዶ ሁሉም ነገር ናቸው። ክርስቲያኖ ሮናልዶ ስለ መጀመሪያው ጫማው ሲጠየቅ እናት ዶሎሬስን ሁሌም ያነሳቸዋል። እናቴን እንዲህ አልኳት፣ ልጅ እያለሁ አስታውሳለሁ። የ12 ወይም የ11 ዓመት ልጅ ሆናለሁ። እየተዋስኩ ነበር ጫማ ማድረገው። እናም ጫማ ያለቀ እናቴን ሄጄ ጠየቅኳት። እናቴ ጫማ ጨርሻለሁ አልኳት። እናቴ ምንም አላለችም። ስለ ጫማዬ ማለቅ አላሳሰባትም። እሷ ሕይወቷን ለእኔ እየሰጠች ነው። ሌሊት በሙሉ ትሠራለች። ቀን በሙሉ እንቅልፍ የሚባል ነገር አትተኛም። አንዳንዴ እንዳውም የሚገርመኝ የምትተኛበት ጊዜ አለመኖሩ ነው። እናም በማግስቱ እናቴ ጫማ ገዝታልኝ መጣች። እስካሁን ድረስ ያ ጫማ ዓይኔ ላይ አለ። እናቴ ገዝተው የመጣችው ጫማ። ያን ጫማ አድርጌ ብዙ ኳስ ተጫወትኩ። በዛ ጫማ ራሴን ትልቅ ተጫዋች ለማድረግ ለፋውበት፣ እናም ተሳካልኝ ይላል ክርስቲያኖ ሮናልዶ። በእናቱ ዶሎሬስ እቅፍ ውስጥ አድጎ አሁንም ከሳቸው ጋር እየኖረ ይገኛል። ብዙዎች አሁንም ለምን እናትህ አንተ ጋር ይኖራሉ ይሉኛል። ነገር ግን እኔ ያለ እናቴ ትንፋሽ አልኖርም። እናቴ ሁሌም አጠገቤ ነበረች። እናቴ እዚህ ምድር ላይ እስካለች ድረስ ካጠገቤ እንድትርቅ አልፈልግም። የእሷ ስኬት የኔ ስኬት ነው፣ የኔ ስኬት የእሷ ስኬት ነው። ሕይወታችን እንደዛ ነው። በእሷ ትንፋሽ ውስጥ ነው ያለሁት። እናቴ ሕይወቴ ነች ይላል ክርስቲያኖ ሮናልዶ።